ውሽሚትና ውሽማ ዛሬ እንግዲህ ይለያል። እኔ እኮ ዛሬ ረስቸው ነበረ ምርጦችዬ፣ ከምሬ ነው ምላችሁ። ሰላም ውድና እየተከበራችሁ የምወዳችሁ የሀገሬ ልጆች እንዲሁም ደግሞ የሩታዬ አድናቂዎች ወዳጆች ማለት ነው። ዛሬ እንግዲህ ድል ለሩታ ነው። እንኳን አደረሳችሁ ለፋሲካ በዓል ማለት ነው። በዓሉ የሰላም የፍቅር የጤና በድጋሚ ያደርግልን እያልኩኝ ዛሬ ውሽሚትና ውሽማ እንደምታዩቸው እንግዲህ ከሩታዬ ነው ቀጨመ እንግዲህ ዛሬ ይለያል ዛሬ ብላለች ሩታ ሀብቴ ማለት ነውና ዛሬ ለካ የሚፋለሙበት ቀን የሚለይበት ቀን ነው። አብርሽ የኦዲየንስን ስሜትና የኦዲየንስን አይን ገልበጥ ለማድረግ በቀደም የሆነችውን ሻጥር ለመነገር የሆነች ተንኮል ለመስራት ፈልጎ ነበረ። ግን ኦዲየንሱ ስለነቃበት መስሚያውን ጥጥ አድርጎ በዚህ አይነት ሁኔታ ማንም ሰው ኮሜንት ሲሰጥ አላየውም። በጣም ነው ደስ ያለኝ። ሲቀጥል ደግሞ ማለት ነው ዛሬ በየቲክቶኩ ላይ ድል ለሩታ እየተባለ ነውና ሩታዬ በእርግጠኝነት ታሸንፋለች። የምር ቤተሰቦች ባታሸንፍ ራሱ ባለፈን ብያችኋለሁ አይደለ? የቅመሞች ፍቅርና ድጋፍ ከላይ እስከታች ድል ለሩታዬ ድል ለሩታዬ። ይሄ ሁሉ ሰው ይወዳታል እንዴ እናንተ? ይሄ ሁሉ ኦዲየንስ ይወዳታል ሩታን? ለነገሩ ምንድን ነው የሚባለው በሀገራችን አባባል አለ አይደለ? ይታደሉታል እንጂ አይታገሉትም ይባላልና ሩታ ሀብቴ ደግሞ ዛሬ አይደለም በነገራችን ላይ የተመልካችን ፍቅር መውደድ አክብሮት የተጎናጸፈችው በነገራችን ላይ ዛሬ አይደለም። አንድ ብላ ወደ ዩቱብ መንደር ስትመጣ ራሱ በጣም ነበረ የተመልካችን እንትን የሳበች ድንቅ ዳይመንድ የሆነች ልጅ ናት ሩታ ማለት ነው። እና ሄርሜላ ግን ከእሷ ጋር ፉክክርሽ ዛሬ ውሽማ ያው ከጎንሽ ቢሆንም ሩታን ያው እንግዲህ ቅመሞች ከላይ እስከታች ድል ለሩታዬ፣ ድል ለማትበገረዋ፣ ድር ለጀግናዋ ለሉልዬ እናት እያሉ ነውና በእርግጠኝነት ዛሬ ፍልሚያቸው እንግዲህ ቅመሞችዬ ማለት ነው። ሩጫችሁ ወደ ቲክቶክ ነው አይደለ? ቲክቶክ የሌላችሁ ደግሞ አብሽር፣ እኛው በዚህ በፊት ለፊት በምትወዱት ዩቲዩብ ቻናል ላይ ይዘንላችሁ ማሸነፈ፣ ማተሸነፈ፣ ማፌን ትለቀለ፣ ማተደገፈ፣ ማወደቀ የሚለውን እንግዲህ ወደ እናንተ ይዘመተን ከማቅረብ ወደ ኋላ አንልምና የኔ ምርጦችዬ ዛሬ ያው በዓል ነው። በነገራችን ላይ በበዓል ቀን ጌም ምናምን ባይኖር ጥሩ ነበር አይደለ? ያው ማታ ስለሆነ ነው። ያው ከረሳችሁ ደግሞ ለሁላ እናንተ መቼም አትረሱም። ኧረ እናንተ አትረሱም። በተለይ የሩታን የምትወዱ የምትደግፏ ልጆች አትረሱም። ከምር መቼም ያው 3 ሰዓት ተብሏል። ዛሬ በ3 ሰዓት እንግዲህ እንጠብቃለን። ዩቲዩብ ብቻ ቲክቶኩ ብቻ አይደለም ዩቲዩብም ድብልቅልቅ ነው ዛሬ የሚለው ማለት ነው። በሩታ ነው የሚለው እርግጠኛ ነው የምነግራችሁ የምር። ስለዛ ድል ለሉልዬ እናት ለዛች ለምርጧ ማለት ነው ለጀግናዋ እናት ድል ለሷ እንዲሆን እንመኛለን ማለት ነው ምርጦችዬ። ሩታ ካሸነፈች እኔ በጣም ደስ ያለኝ ኮሜንት በነገራችን ላይ እኔ ራሱ ወደ ሀሳቤ መጥቶ ነበረ ምርጦችዬ ማለት ነው። እና ባለፈ ገና ለሁድ ሲቀጥሩ ሩታ ካሸነፈች አብርሽን ትወስዳለች፣ ሄርሜላ ካሸነፈች አብርሽን ትወስዳለች፣ ውድድሩ እንደዚህ ቢሆን ነበር ጥሩ እያላችሁ ኮሜንት እየጻፋችሁ እኔ ጋር የነበረውን ሀሳብ ነው በነገራችን ላይ እናንተ አንጸባረቃችሁትና ከምር ገርማችሁኛል። እንዲህ ነው ሀሳቡ የሚመጣላችሁ። በነገራችን ላይ በጊዜው እኔ ራሱ መጥቶልኝ ነበር ውድድሩ የዚህ ቢሆን ሩታ ካሸነፈች አብርሽ አፉን ይዞ ቀጥ ብሎ ወደ ቤቱ ይገባል። ሄርሜላ ካሸነፈች ደግሞ ቀጥ ብሎ አብርሽ አፉን ይዘው ወደ የሚወዳት ወደ ሄርሜላዋም ይሆናል። እንደዚህ ቢሆን የጌሙ ውድድር አሪፍ ነበረ፣ ግን እንደዚህ አይደለም። ግን ሆነም ቀረም ዛሬ ላይ ምርጧ እንቋ ሴት እንደምታሸንፍ ለሩታ ሀብቴ ድሉ እሷ እንደምትጎናጸፈው ተስፋ እናደርጋለን። ቅመሞችዬ እናንተ ራሱ እኮ ትለያላችሁ። የምር በጣም ነው የምትለዩት። በተለይ ሩታ የምትወዷ ልጆች እኔ ስለ እናንተ ደጋግሜ ብናገር ራሱ አይሰለቸኝም። በጣም ነው የምትገርሙኝና ሩታዬ ዛሬ በቲክቶክ መታለች። ዛሬ ይለያል እያለች ነው። ዳኒ አለ፣ ቢኒ አለ፣ ፈረንጆ አለ። ዛሬ ለ4 ነው ማለት ነው። በእነዚህኞቹ ወገን ደግሞ እሷ ሄርሜላ፣ አብርሽ እና አቃጣሪው አቤል እና አንዱ ደግሞ ማነው የሆነ ልጅም ያየው መሰለኝ አብሯቸው አይደለ? ብሩክ ይሁን የሆነ ሰው ብቻ አብሯቸው ያዩዋቸው መሰለኝና እንግዲህ ድሉ ለሩታ ነው። ሄርሜላዬ እንግዲህ ጠንከር በይ አንቺ ራስሽ ድፍረትሽ የምር ሄርሜላሞች ከሩታ ጋር እንደ ሩታን ታውቂያታለሽ አይደለ? እንዴት አይደለ? አንቺ ራሱ እኮ ከውሽማው ጋር ራሱ ለማንኛውም ማለት ነው ምርጦችዬ። ግን ባህል እንዴት ነው የእውነት? ከነሱ ወጣ እንበልና ሁሉም ስለ እነሱ ነው። ስለ ራሳችንስ እስቲ ባህል እንዴት ነው? በሰው ሀገር በስደት ቅመሞችዬ እንዴት ይዟችኋል? በነገራችን ላይ ምንም እንዳትጨነቁ እሺ። እግዚአብሔርን ዋናው ብቻ እናንተ ጤና ሆኑ ምርጦችዬ። እናንተ ጤና ከሆናችሁ አገር ቤትም ሆናችሁ ሁሌ ባህል ነው፣ ሁሌ
ፋሲካ ነው። የምሬ ነው ካላችሁ። ከሌላችሁ ግን እዛም ሆናችሁ ባል ራሱ ባል አይመስላችሁም። ከሌላችሁ ከሰው በታች ትሆናላችሁ። ቤተሰብ ከሰው በታች ይሆናል። እና ዋና እናንተ ብቻ እዚህ ሆናችሁ እኔ እንደ እህት መመክራችሁ ስለ ጤናችሁ ተጨነቁ። ጤና ነው ለሰው ልጅ ትልቁ ነገር። ጤና ካላችሁ፣ ሰላም ካላችሁ የዛሬ ዓመት በየእምነታችን እንደርሳለን። የምሬ ነው ምላችሁና እግዚአብሔር ለሁላችንም ሙሉ ጤናችን ሳይጎድል ሳንታወቅ በሰላም ለሀገራችን ያውቃል። እዛ ሆነው ደግሞ ቤተሰቦቻችን ከተደሰቱ እኛ ደግሞ ጤናና እድሜ ሰጥቶን እንድንሰራና እነሱን እንድናስደስት ደግሞ እግዚአብሔር ከፈቀደ እኛም ባለንበት ሆነን እግዚአብሔርን እያመሰገነ ምንም እንዳትከፉ እሺ። አብሽር እህቶች፣ እግዚአብሔርን በእርግጥ አውቃለሁ። ስደት ላይ ሲኮን ልክ በዓል ሲመጣ የሆነ የበዓል ሙዚቃ ስትሰሙ ድባቡን ምናምን ቤቱ ምናምን ስታዩ ሆዳችሁ ይረበሻል ሳትፈልጉ ማለት ነው። የሆነ ስሜት ውስጥ ትገባላችሁና ያ ደግሞ ያለ ነው ስደት ላይ ስትሆኑ። ግን ደግሞ ዋናው ትልቁ ነገር ጤና ነውና ለዚህ ቀን ደግሞ አድርሶናል። እግዚአብሔር ደግሞ ለመጮም በሰላም በጤና ያደርሰን። የኔ ቅመሞች በያላችሁበት የዓለም ዳርቻ በዓሉ የሰላም ይሆነላችሁ። ውሽሚትና ውሽማም እንግዲህ እንኳን አደረሳችሁ አይነት ነገር ይመስላል። እንግዲህ ምን አለ እንደው እንደ ሩታ ብትለብሺ እንደው ከላይ ምንድን ነው ሄርሜላ ሁሌ መገላለጥ ደረትን ማሳየት አይንም እኮ አለ እንደው እንበል ብንል ማለት እንደው ሽፍንፍን እንደው የባህል ልብስም ቢሆን እኮ በደንብ ስትር ያለ ሲሆን ነው ለሴት ልጅ የሚያምርባት። አላይሻትም እንዴ ሩታ ሀብቴ እጇ ድረስ እኮ ነው እጇ ድረስ ማለት ነው። እና ሴት ልጅ ስትር ስትል በቀሚሷም በባህል ልብሷም እንዴ በአሁን ሰዓት እኮ ወንዱ ሆነ እኮ ሽፍንፍን የሚለው ሴቶቹ በቃ እምብርት ክፍት ነው፣ ደረት ከላይ ክፍት ነው፣ ጡት ክፍት ነው። ኧረ እንደው እሱ ልቦና ለሁላችንም ይስጠንና ለማንኛውም ዛሬ ያው ምርጦችዬ እኔ ጋር ራሱ እንዳትቀሩ የምር ደግሞ ቪዲዮ ላይክ አድርጉ እንዳንጣላ እኔና እናንተ ደግሞ እንዳንጣላ ማለት ነውና ላይክም እያደርጋችሁ ቤተሰብ ያልሆናችሁ ቤተሰብ አድርጉ። ለምታደርጉኝም ክበሩልኝ።